አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወደ ተመልካቾቻችን እንዴት ሰነበታችሁ? ወዳው ኦንላይን ጀምሯል። ዛሬ ለየት ባለ ሁኔታ ሌላ ቢሮ ላይ ከስቱዲዮ ወጥተን ቢሮ ውስጥ እንገኛለን። ያለንበት ቢሮ ኤቨርግሪን የተባለ ቢሮ ነው። እንግዳዬ ራሱን በማስተዋወቅ እንዲሁም ድርጅቱን በማስተዋወቅ ፕሮግራማችንን እንጀምራለን። እስከ ፍጻሜው ድረስ አብራችሁን ቆዩ። አመሰግናለሁ። እንኳን ደህና መጣችሁ። ሰልማን አሊ ይባላለሁ። የኤቨርግሪን ቴክኖሎጂስ ስራ አስኪያጅ እና መስራች ነኝ። ያው ባክግራውንድ ሶፍትዌር ኢንጂነሪንግ ያለሁት ሜቢ ስለ ኤቨርግሪን የተወሰነ ነገር ካልኩ ኤቨርግሪን ቴክኖሎጂስ የሶፍትዌር ድርጅት ነው። ሶፍትዌር ማበልጸግ፣ የተለያዩ ዌብሳይቶች፣ አፕሊኬሽኖች፣ ሲስተሞችን የማበልጸግ በሴም ታይም ደግሞ የተለያዩ ማማከር እና ስልጠናዎችን ይሰጣል ማለት ነው። ይህን ዛሬ ደግሞ ያው የተገናኘንበት ዋና ፕሮግራም የሳይበር ደህንነት ላይ ሰው እንዴት መጠንቀቅ አለባቸው ምንድናቸው የሚለውን ከምንሰጣቸው የማማከር እና የስልጠና ሰርቪሶች አንዱ ነው። እዛ ላይ እንወያያለን ማለት ነው። ማሻአላ ተመልካቾች፣ ያው ከዚህ በፊት እንዳየነው ሳይበር ሴኪዩሪቲ ምን ያህል አደጋ እንዳለው ለኛ ኢትዮጵያን ስፔሻሊ ለማየት ሞክረን ነበር። ግን በወሬ ደረጃ ብቻ ነበረ ስናወራ የነበረው ነው። ፕራክቲካሊ ደግሞ ምንድነው ኢምፓክቱ፣ ምን አይነት ችግር እያመጣብን ያለው፣ እውነት ለኛ ኢትዮጵያውያን ያሰጋን የሚለው ነገር በደንብ ለማየት ሙያው ላይ ልምድ ያለውን ሰው በመጋበዝ ነው ዛሬ ፕሮግራም የምናካሄደው። እንዲሁ ከአንተ ደግሞ እንስማ እስኪ ሳይበር ሴኪዩሪቲ ምንድን ነው? ከሱ ብንጀምር የተሻለ ይመስለኛል። ኦኬ፣ ሳይበር ሴኪዩሪቲ ማለት ጄኔራሊ በአማርኛ ካደረግነው የሳይበር ደህንነት በለውና የተለያዩ ሰፋ ያለ ሀሳብ ነው። ሀሳቡ ግን ሜንሊ አንድ ሰው ኦንላይን ዲጂታል ዓለም ላይ ሴፍ መሆን ማለት ነው። ይህ ማለት ሰዎች ሊሆኑ ይችላሉ፣ ሀገራት ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ ማለት ነው። ስለዚህ ድርጅቶች የተለያዩ አታኮች ሊደርሱባቸው ይችላሉ፣ ወይ ሰዎች የተለያዩ አታኮች ሊደርሱባቸው ይችላሉ። ሀገራትም ሳይበር ዋርፌር ስላለ ማለት ነው በሀገራት ደረጃም ችግር ያለበት ማለት ነው። ስለዚህ ሰዎች አንድ ሀገር ሳይበር ሴኪዩሪቲ ላይ እሰራለሁ ሲል የኔን ዜጎች ዲጂታል ፉትፕሪንታቸውን ዲጂታል ዓለም ላይ ያለውን አካሄዳቸውን እጠብቅላቸዋለሁ እያለ ነው ማለት ነው። ድርጅቶች ደግሞ የራሳቸውን ኢንፎርሜሽን የሰራተኞቻቸውን የተለያዩ ነገሮችን ይጠበቃሉ ማለት። ስለዚህ ጀነራል ነገር ካየ ነው ሳይበር ደህንነት የሚለው ይሄ ነው ይመስላል። ኦኬ፣ እንደ ሀገር ሊያሰጋን የሚችል ነገር አለ? እንዲሁ ምናልባት ብዙዎቻችን ቴክኖሎጂ አንጠቀምም ብለን እናስባለን፣ ኦንላይን የለንም ብለን እናስባለን። በሌላ መልኩ ደግሞ ሶሻል ሚዲያው ላይ ስፔሻሊ ፌስቡክ፣ ቲክቶክ እና የመሳሰሉ ነገሮች ላይ ሁሉም አለ። የቴክኖሎጂ ይጠቀማል ብለን የማታስበው ሰው ቲክቶክ ሲጠቀም ታየዋለህ። ፌስቡክ አሁን ብዙም እየቀረ ቢሆንም ሁለቱ ዩቲዩብ የመሳሰሉ ነገሮችን ሲጠቀም እናገኛለን። ግን ደግሞ ስለ ሴኪዩሪቲ ምንም አይነት ጭንቀትን ሀሳብ የለውም። እንደ ሀገር ያሰጋናል፣ ያስፈራናል። አዎ፣ በዚህ ዲጂታል ኤጅ ጦርነት ሽጉጥ መማዘዝ ወይ በጦር ሜዳ በመሄድ ብቻ አይደለም። ዲጂታል ዋርፌር ነው አብዛኛው አትኩሮት የሚሰጠውና እያንዳንዱ ሰው አንድ ሰው ራሱን ባለመጠበቁ የራሱን ኢንፎርሜሽን አልጠበቀም። የራሱ የተለያዩ ኢንፎርሜሽኖች ወጥተው ሊሸጡ ይችላሉ። የተሸጡ በጣም ብዙ ኢንፎርሜሽኖች አሉ። ኢትዮጵያን ለምሳሌ አንድ ፋይል ካሳየው ወደ 13000 ሰው ነው እዚህ ውስጥ ያለው፣ እዚህ ፋይል ውስጥ ያለው። ከዚህም በላይ ነው ዳርክ ዌብ ላይ የተሸጠ ያለ ማለት ነው። የኢትዮጵያ ፌስቡክ ተጠቃሚዎች ፈልጌ ነበር ሻል የለህበትም እና አሁን ይሄኛውን ዴታቸውን ሰዎች ሌላ ነገር ሊጠቀሙ ይችላል ማለት ነው። ስልክ ቁጥራቸው አለ፣ የት እንደሚኖሩ አለ፣ ስማቸው እስከ አያት አለ፣ የተለያዩ ኢንፎርሜሽኖች አለ። ከዚህ ውጭ ሰው ይሄን ኢንፎርሜሽን ውጭ ሀገር ኢንፎርሜሽን ምን ያደርግልኛል? እኔ ወሰዱት ስልክ ቁጥሬን ያገኙት አላገኙት ካለም አንድ ሰው ለምሳሌ አንተን ፓስወርድ እና ዋትኤቨር ባንክ የኢንተርኔት ባንኪንግ ትጠቀማለህ፣ ገንዘብ ኦንላይን ትላላካለህ እንበል። አንተን ፓስወርድ እና ክሬዴንሻሎችን አገኙት ሰው በቀላሉ እሱን ገብቼ አንተን ብር መውሰድ ይችላል። እኛ ሀገር ዲቤት ካርድ፣ ክሬዲት ካርድ አገልግሎት በጣም በስፋት አልጀመረም ነው እንጂ እሱን ቢጀምር በቀላሉ የኛ ሀብታችን ሊወሰድ ይችላል ማለት ነው። ወይ ደግሞ ፌስቡካችን ተወስዶም አንድ ሰው እኛን መስሎ ማይሆን ነገሮችን ፖስት አድርጎ ማስቀመጥ ይችላል። ከሰዎች ወጥተን ደግሞ እንትኖች ወደ ካምፓኒዎች ግን ከሄደን ድርጅቶች ብዙ ነገር ይከስራሉ። ምክንያት አንደኛ ለምሳሌ ያላወጣቸውን ሰርቪሶች ሊያወጣ ይችላል።
ለምሳሌ ለምሳሌ በቲቪ የሆነ ፕሮግራም ሰራን በለው ወይ ደግሞ ኤቨርግሪን ቴክኖሎጂስ የሆነ ሶፍትዌር ሰርቶ ጨርሶ ወደ ገበያ ለማውጣት ተዘጋጅቶ እያለ በአንድ ሰው ሀክ ስለተደረገን ብቻ የኛ ሶፍትዌር በነፃ ሊሸጥ ይችላል የተለያዩ አገልግሎቶች። ስለዚህ ካምፓኒዎችን በዚህ መልኩ ሊከስሩ ይችላሉ። ሀገራትም የዜጎቻቸውን የተለያዩ ኢንፎርሜሽኖች በማውጣት ምርጫ በማጭበርበር ምርጫን ሳይኮሎጂካሊ ሰዎችን ላይ በመስራት የተለያዩ አታኮች ይደርሳሉና በጣም ክሪቲካል። በተለይ በአሁን ባለንበት ዘመን የዲጂታል ኤጅ ነው። ሁሉም ሰው ኦልሞስት በዲጂታሊ የሆነ ፉትፕሪንት አለው። መንግስትም የመንግስት ፖሊሶችም ኢቨን ኢሊትሬት የሚባሉ አይነት ሰዎችንም ፎርስ እያደረገ ወደ ዲጂታል ዓለሙ እያስገባ ስለሆነ በፔመንት ሜቶዶች የተለያዩ ነገሮች በጣም ጥንቃቄ ያስፈልጋል ማለት ነው። በተለይ ፋይናንሻሊ ከበሉት ዴታ አክቹዋሊ ነው ብዙ ጊዜ የሚለው ነገር አለ። እኛ ኢትዮጵያውያን ብዙም ዲጂታሉ ዓለም ላይ ፋይናንሻል ሲስተማችን ስላልገባ ይህን ያህል አያሰጋንም ነበር ከዚህ በፊት። አንደኛው ትልቁ ችግር ከዚህ በፊት ያልነበረ የጥንቃቄ ልምድ ፋይናንሻል ሲስተሙ አንተ ጋር ሲመጣ ዘለህ ልታመጣው አትችልም። ኦልሬዲ በዛው በስንፍና ነው የምትቀጥለው። ያለህን ነገር ጠበቅ አድርገህ ይሄዳልና በጣም ሁለተኛ ደግሞ አንተ ምንም ላትሆን ትችላለህ። ከአንተ የሚሰረቅ ላይኖር ይችላል፣ ግን ወደ አለቃህ መዳረሻ ልትሆን ትችላለህ፣ ወደ ድርጅትህ መዳረሻ ልትሆን ትችላለህ እና ብዙ አይነት ነገሮች አሉ። ተመልካቾች በተቻላችሁ አቅም ራሳችሁን ጠብቁ። ራሳችሁን ስትጠብቁ ቤተሰባችሁን እየጠበቃችሁ ነው፣ ሀገራችሁን እየጠበቃችሁ ነው፣ ድርጅታችሁን እየጠበቃችሁ ነው እና ይሄ ዲጂታል ዓለም ሀክ ተደረገ ሳይበር ሴኩሪቲ ያስፈራል ምናምን ተብሎ ሲባል እንዲሁ ዝም ብሎ በወሬ ደረጃ ቴክኖሎጂውን ለማሞቅ ሚዲያውን እንትን ለማለት ሳይሆን ሪሊ ሀፕ የሚያደርጉ ነገሮች አሉ። ምናልባት ቀደም ብለህ ነበር 13,000 ኢትዮጵያውያን ፌስቡካቸው ዳርክ ዌብ ላይ ከዛው በላይ ነው አክቹዋሊ እኔ ጋር ያሉ ነው እኔ ያገኙትን ነው ለምሳሌ 3 ከዛም በላይ ሊሆን ይችላል ማለት ነው እና እንዲህ አይነት ነገሮች እንዳይከሰቱ ራሳቸውን ጠብቁ ለማለት ነው። እንዴት ነው ሰው ሀክ ሊደረግ የሚችለው? ምን አይነት መንገዶች አሉ? እስቲ ከመንገዶቹ ደግሞ እንጀምረና የተወሰኑ ነገሮች ያብራራ እንሄዳለን። ብዙ አይነት መንገዶች አሉ። ለምሳሌ ለመጀመሪያ ያክል አንዱን ካየን ለምሳሌ ፊሺንግ የሚባል አለ። ፊሺንግ አታክ የሶሻል ኢንጂነሪንግ የሚባል አይነት አታክ ነው። አብዛኛው ጊዜ ሲስተሞች አይደለም ሀክ የሚደረጉት። ሲስተሞች በተቻላቸው መጠን ሰኪር ራሳቸውን ለማድረግ ይሞክራሉ። ለምሳሌ ፌስቡክን ሀክ ላድርግ በጣም ከባድ ነው። ለዘመናት ራሱን እያሻሻል መጥቷል። የሆነ ብሪች አግኝተህበት መግባት አሉ ይገባል። በጣም ሲኒየር እንትኖች ግን ከባድ ነው። ስለዚህ ምን ታደርጋለህ? ሰዎች ነው ሀክ የሚደረጉት አብዛኛው ጊዜ ሶፍትዌሩ ሳይሆን አንተን ነው ሀክ ማድረግ የምትጠቀመው ሶፍትዌር ሳይሆን። ስለዚህ ፊሺንግ የሚባለው ምንድነው? ያንተን የተለያዩ ኢንፎርሜሽኖች እውነተኛ መስዬ መሰብሰብ ነው። ለምሳሌ ወደ ፌስቡክ የምትገባ ከሆነ ፌስቡክ ፔጅ የሚመስል ፌስቡክ ያልሆነ ግን ስትገባው ፌስቡክ ነው ይታያል። ሎጊን የምትልበት ራሱ ፌስቡክ ነው፣ ሎጎ አለ፣ ሁሉም ነገር አለ። ስትገባ በቃ አንተ ፓስወርድህና ኢሜይልህን ወይ ደግሞ ዩዘር ኔምህን አስገብተህ ስትገባ ያ ሙሉ ኢንፎርሜሽን ሌላ ሰው ጋር ይደርሳል ማለት ነው። ከዛ በኋላ ነገ ያን ኢንፎርሜሽን ለተለያዩ ነገሮች ይጠቀማል ማለት ነው። ይሄ ፊሺንግ ነው፣ አንድ ታይፕ ኦፍ እንትን ማለት ነው። አታክ ማድረጊያ መንገዶች ሜይ ቢ አንድ ባንድ እናያቸዋለን። ፊሺንግ ይኖራል። ሜይ ቢ ዌብ ካሞች ለምሳሌ የኛ ካሜራዎች፣ የስልካችን ካሜራ፣ የላፕቶፓችን ካሜራ፣ ኢቨን የቤት ካሜራ በቀላሉ አክሰስ መደረግ ይችላሉ። አንዳንድ ፕሪካውሽኖች ራሳችን ጥንቃቄ ካልወሰድን ማለት ነው። ሲስተሙ እንትን ሆኖ ሳይሆን ሲስተሙ ለመግባት ቀላል ነገር ሆኖ ሳይሆን ሰዎቹ አስፈላጊውን ጥንቃቄ ባለመውሰዳቸው ምክንያት ማለት ነው። እንዲሁም የተለያዩ እንትኖች አሉ። ፊሺንግ ላይ ምናልባት ፕራክቲካሊ የምታሳየን ነገር አለ በሙከራ? እሺ መጀመሪያ ፊሺንግ ሀሳቡን በደንብ ላስረዳውና ፊሺንግ ማለት እሺ በእንግሊዝኛው ፊሺንግ መጠቀም ማለት እንችላለን። እንግሊዝኛው አሳ ማጥመድ ማለት ነው። አንድ ሰው አሳ እንዴት ነው የምታጠምደው? ምግብ የሚመስል ነገር ደግሞ የተወሰነ አነሳለች ምግብ ታስቀምጣለህ፣ ውሃ ውስጥ ተወረውረዋለህ፣ ጠብቃለህ፣ ሰውየው ይይዟል፣ አሳው ይይዟል፣ ታጠምደዋለህ። ደሴም ነገር ሀሳቡ እዚህ ጋር ያለው። ስለዚህ አንድ ሰው ሀክ ማድረግ ፈለግኩኝ፣ ስለዚህ አንድ ሰው ይኖራል ማለት ሀክ ማድረግ ፈለግኩ። ለምሳሌ ጀሚልን ሀክ ማድረግ ፈለግኩኝ፣ እሱን ፌስቡክ ፔጅ የለህም ግን ያው አንተ ፌስቡክ ይኖራል አለህና አንተን ሀክ ማድረግ ፈለግኩኝ በል። ስለዚህ አንተን ፌስቡክ ለመግባት ምን ይጠበቅብኛል? አንተን ኢሜይል እና ፓስወርድ ማግኘት አለብኝ። ስለዚህ ምን አደርጋለሁ? ፌስቡክ የሚመስል ነገር አዘጋጅቼ ለአንተ እልክልሃለሁ ማለት ነው። ምን ብዬ ብዙ ጊዜ የሚታወቁት እንትን ነው። ለምሳሌ ዝም ብዬ የሆነ ሊንክ ብልክልህ ላትከፍተው ትችላለህ።
እና አብዛኛው ጊዜ የሚታወቁት እንትን ሳይኮሎጂካል ነገር ነው። አብዛኛው ስራ ቴክ ስኪል ኢቭን አይደለም። ኢቭን አሁን ቴክኖሎጂ ሶፍትዌር እውቀት የሌለው ሰው ማድረግ ይችላል። ቱሎች ስላሉ ማለት ኦልሬዲ የተሰሩና የተለቀቁ ቱሎች ስላሉ፣ ግን ዋናው ስራ ምንድን ነው? ሳይኮሎጂካሊ አንተን እንድታምነው ማድረግ። ለምሳሌ ወይ ደግሞ ያስቻኩልሃል፣ ቶሎ ግባ እስኪ ይሄ እንትን ያንተ ላስት በ5 ደቂቃ ውስጥ ካልገባ አካውንትን ልታጣው ነው ምናምን፣ ወይ በጣም የሚያስቻኩልህ ነገር ወይ ደግሞ የሚያስደነግጥህ ነገር እንትን ልጅህን ቶሎ ሄደህ ከትምህርት ቤት አውጣ እንዲህ አይነት ነገር የተከሰተ እያለ እስኪ ይሄን ቪዲዮ ይኸው ምናምን ብሎ ይልክልሃል። አንተ በድንጋጤ ምናምን ቶሎ ትከፍታለህ፣ ወደ ፌስቡክ ፔጅ ይወስድሃል። ፌስቡክ ነው ብለህ አንተ ሎጊን ትላለህ፣ ትገባለህ፣ ምንም የለም እዛ በቃ ኖርማል ላይፍን ትቀጥላለህ። ሶ ፊሽንግ ማለት ይሄ ነው ሀሳቡ። ክሬዴንሻሎች ፊሽንጎችም ኢቭን ፊሽንግ ውስጥም ብዙ አይነት ታይፖች አሉ። ፊሽንግ አንድ ታይፕ ቪሽንግ ይባላል። ስልክ ማለት ነው። በስልክ አሁን ብዙ ጊዜ የታወቀ እንትን ነው አይደለም። እንዲህ አይነት ሽልማት አሸንፈሃል፣ እንዲህ አድርገህ ሽልማትን ተቀበል ይሉሃል። ቮይስ እዚህ ላይ ይቅርታ አድርግልኝና የአንዷ ስትናገር የተደወለላት ከፔፕሲ ካምፓኒ ነው። ስላሸነፍሽ በጣም ደስ ብሎናል፣ እናመሰግናለን። ሽልማትሽን መጥተሽ መውሰድ ይገባሻል። በዚህ ጊዜ ውስጥ መጥተሽ ውሰጂ። እችን ለማሳለጥ ግን የሆነች ብር ማስገባት አለብሽ። ፔፕሲ ጠጥቼ አላውቅም ማለት ነው። ፔፕሲ ጠጥቶ ማያውቅ ሰው ከፔፕሲ ካምፓኒ ተሸላሚና የእኛ ደንበኛ ስለሆነ ተብሎ ሲደወልለት ትንሽ ነቃ ማለት የለበትም? ያልተጠቀምከው ድርጅት ራሱ የእኛ ደንበኛ ስለሆን ሸለምናሃል ሲመጣል የሆነ ከባክግራውንድ ሰምቲንግ አለ። በጣም ሰዎች እንደዚህ አይነት ነገሮች ላይ የሆነ ነገር ከመጠን በላይ ቆንጆ ከሆነ ጥሩ ከሆነ ዲጂታል ዓለም ላይ ከመጠን በላይ ለምሳሌ ትልቅ ብር ልታገኝ ነው ከተባለ ከመጠን በላይ ቆንጆ ከሆነ ወይ ደግሞ ከመጠን በላይ ካቻከለ በቃ መጠራጠር አለብህ ወዲያው ነው። ምክንያቱም ምንም የሚያቻኩል ነገር የለም። ወይ ደግሞ በዛ ሌቭል ዝም ብሎ ብር የሚበትን ሰው የለም። ብዙ ሰው በዛ መልኩ እንትን እስካም ይደረጋል። እና አሁን ያልከውም ኢትዮጵያ ውስጥ አሁን የሚጠቀሙት ብዙ ቪዲዮዎች አይቻለሁ፣ ብዙ ኦዲዮዎች አዳምጫለሁ። እንትን የተለያዩ ባንኮች ብር ለማስላክ ሲሞከር ግን ዳትማች እንትን አይደለም፣ የተራቀቁ አይደለም። ኢቨን ገና ጀማሪ ናቸው ኢትዮጵያ ውስጥ ያሉት። የውጭ ሀገሮች ስታይ በቃ የሚያስደንጉት በጣም ተዘጋጅቶበት ነው። የአንተ ስለአንተ ዳታ ሰብስበው ነው የሚመጡ። ሲመጡ ማን ነው ቤተሰቡ ምናምን በቃ የምታውቀው ሰው መስሎ ነው የሚመጡት እና በደንብ ተዘጋጅተው እንደውም ኢትዮጵያ ውስጡ ኢቨን እንደዘመን ይሄ በቀላሉ ዲቴክት ማየት የምትችለውን ማወቅ የምትችለውን አይነት ሆኖም ስቲል ሰዎች እየተበሉ ነው እና የኛ ቪዥንግ አንዱ ነው በድምፅ ማለት ነው። ሌላኛው ስሚሽንግ ይባል ነው። በኤስኤምኤስ በቴክስት አንተን ሀክ ማድረግ ማለት ነው። የተለያዩ ክሬዲንሻሎችን ለመውሰድ መሞከር ወይ ባንክ መስሎ ሊሆን ይችላል፣ ወይ የሆነ የምታውቀው ሰው ዘመድ መስሎ ሊሆን ይችላል። በዛ መልኩ ሜሴጅ ሲመጣልን ብዙውን ጊዜ ቁጥር ነው የምናውቀው ቁጥር ሊሆን ይችላል። ወይም ደግሞ በአሁኑ ሰዓት ሾርት ኮዶች ከመጡ በኋላ ደግሞ በስሞች የሚመጡ አሉ። የሆነ ካምፓኒ ኔም ይኖረዋል። ኢቭን የኢትዮ ቴሌኮም ኢትዮ ቴሌ ብሎ ይመጣል፣ የባንክ ሲቢኢ ብሎ ይመጣል። ምናምን የስሞች ብቻ ይኖራሉ። በዛ እሱን ስም አስመስለው ይመጣሉ። እንዴት ነው? ሁለት መንገዶች አሉ። አብዛኛው ሰው የሚጠቀመው ዳይሬክት ፎርዋርድ በራሱ ስልክ ቁጥር ወይ ደግሞ በሆነ ስልክ በሆነ ቁጥር በራሱ ስልክ ቁጥር ይልካል። ሰዎች ግን ስለማያዩት ብዙ ጊዜ ከየት ነው የተላከልኝ ምናምን ቢሉ ስለማያዩት ስቲል ተጋላጭ ናቸው። ሁለተኛ ግን የተራቀቁት የተወሰነ ጥሩ እንትሚሉት ደግሞ ምን ያደርጋሉ? ያስመስላሉ። የአንተ ስልክ ቁጥር ይወስድና ከአንተ ስልክ ቁጥር የተላከ የሚመስል የራሱ ቱሎች አሉ፣ የተሰሩ ቱሎች አሉ በቀላሉ ማግኘት የምትችላቸው ማለት ነው። እሱን ተጠቅሞ የአንተን ስልክ አስመስለው ይልካል ማለት ነው። ወይ ደግሞ የሆነ ባንክ የእነሱን ቁጥር ሾርት ኮድ ቁጥር ሊሆን ይችላል ስማቸውን አስመስለው የፈለገው ሜሴጅ መላክ ይችላል የተለያዩ። ስለዚህ አብዛኛውን ጊዜ አንደኛውም ከማን እንደተላከ ማየት ያስፈልጋል። አንዳንዴ ነው ኢቭን አስመስሎ መላክ ስለሚቻል የተላከው ነገርም መልእክቱን ራሱ ምን ያክል ከዚህ አካል ሊላክልኝ ይችላል። እንደዚህ አይነት እንትን ለምን ያስፈልጋቸዋል? ለምሳሌ ራንደም የሆነ ባንክ እንትን ብሎ እንደዚህ አይነት እንትን አሸንፈሃል እንትን በዚህ መልኩ እንዲህ ብር ልላክ ካሉ መጠራጠር አለብህ። ባንክ ሲጀመር ለምን ብር ሊላክ ይልኛል? አካውንቴ ሲጀመር እነሱ ካሉ መቁጠር ከፈለጉ ይቆርጣል። እና አብዛኛውን ጊዜ በጣም ያስቸኩል ጥሩ የሚመስሉ ነገሮችን በጥርጣሬ አይን ማየት ነው። አብዛኛውን ጊዜ ከማናቆም ሰው ብቻም አይደለም። ለምሳሌ አንተ
ስለ ፊሽንግ ታውቃለህ፣ ራስን መጠበቅ ትችላለህ። ምክንያቱም አዋርነሱ ስላለህ ማለት ነው። ስለዚህ ምን አደርጋለሁ? ኦኬ ጀሚልን አልችለውም ሀክ ማድረግ። እሱ ጋር ከላኩኝ ሊንክ ልኬ ፌስቡክ ክሬዴንሻል መውሰድ ከሞከርኩኝ አልችልም። ስለዚህ ምን አደርጋለሁ? ለእሱ ቅርብ የሆነ ሰው ዳትማች አዋርነስ የሌለው ሰው ስለ ቴክኖሎጂ ዳትማች ወይ ደግሞ ስለ ሳይበር ደህንነት ብዙ ማያውቅ ሰው ጋር ልላክልና እፈልጋለሁ። ወይ ወንድምህ ወይ የስራ ባልደረባህ ወይ ባለቤትህ እያልኩኝ የሆነ ሰው እነሱን አጠምላለሁ ማለት መጀመሪያ እነሱ ጋር ሄድና የእነሱን ክሬዴንሻል ወስዳለሁ። እዛ ለምሳሌ የእነሱን ቴሌግራም ወሰድኩኝ በል። ከዛ በእነሱ ቴሌግራም እጠቀምና እነሱ ቴሌግራም ውስጥ ገብቼ ለአንተ እልክልሃለሁ ማለት ነው። አንተ ደግሞ ከማን የተላከው የምታውቀው የምታምነው ሰው ነው። ስለዚህ አትጠራጠርም። ብዙ ዝም ብትገባለህ የተለያዩ ነገሮችን ያደርጋሉ ማለት ነው። አብዛኛው ጊዜ የሚጫወቱት በቃ ጎበዝ ሀከሮች የሚባሉ ሳይኮሎጂ ነው። በቃ ሰዎች እንዴት እንዲያምኑኝ አደርጋለሁ የሚለውን ስራ ይሰራሉ ማለት ነው። ስለዚህ ምሳሌ ያክል አንድ እንትን ሞክር ፌስቡክ ፔጅ የሚመስል ነገር መጥቶልህ እንዴት በቀላሉ ሀክ መደረግ እንደሚቻል እናሳይና ስለዚህ አሁን ሊንክ እያዘጋጀው ነው። የፌስቡክ ሊንክ የተለያዩ ቋንቋዎች ምናምን መምረጥ እችላለሁ። አማርኛ ከፈለኩ ፈረንሳይ ወይ ደግሞ ፌስቡክ ሊሆን ይችላል፣ ኢንስታግራም፣ ጂሜል የፈለኩትን ማንኛውም አይነት ሶሻል ሚዲያ በቀላሉ ብዙ ሰው የሚጠቀሙ ፌስቡክ ስለሆነ ማለት ስለዚህ ፌስቡክን ውሰደውና ከዛ ሊንኩ አሁን ሆነ ረዘም ስለሚል እንትን ይመስላል፣ ሰስፒሺየስ ይመስላል። እንደ ሊንክ ነው። አብዛኛው ሰው ይሄኛውን አይጠነቀቅም፣ ግን እስቲ ትንሽ የተወሰነ እንዲታመን ለማስመሰል ሊንኩን እናሳጥረዋለን። ለሱ አጠር ያለ ሊንክ እንልክለትና ባይ ዘ ዌይ ሊንክ እንትን ማድረግ ይቻላል። ፌስቡክን ራሱ እንዲመስል ለምሳሌ የሆነ ዶሜን ነበር፣ አሁን ፌስቡክ አዘግቶታል ይመስለኛል። ስለዚህ አሁን እሺ ሊንኩን አውጥቻለሁ። ስለዚህ ወደ አንተ ቴሌግራም ላክና ይምጣልህ ማለት ነው። እሺ ስለዚህ አሁን የፌስቡክ ፔጅን ለምሳሌ የጀሚልን ፌስቡክ ፔጅ ሀክ ለማድረግ እንሞክራለን ማለት ነው። ሊንክ እልክለታለሁ። ሊንክ ስልክለት ኖርማል ሊንክ ልክለት ሳይሆን ሌላ ሰው ቢሆን አሁን በቃ አንተን በሚያስደነግጥ መልኩ ቶሎ እንድትገባ ወይ ደግሞ አንተን እያስቻከለህ ይልካል ማለት ነው። ስለዚህ እኛን ለሙከራ ስለሆነ ሊንክ ልክልሃለሁ፣ ልክልሃለሁ። አሁን ሊንኩ ስከፍተው ኖርማል ፌስቡክ ፔጅ ነው የሚመስለው። እንግዲህ ተመልካቾቻችን ቴሌግራም ላይ የሆነ ሊንክ መጥቶልኛል። በእርግጥ በኖርማል ሰዓት ቢሆን አልከፍተው ለሙከራ ስለሆነ እንዲሁ ቼክ ላድርገው። እንደ ጥንቃቄ ያህል እንደዚህ የሚመጡ ሊንኮችን በኤኒ ሚንስ መክፈት የለባቸው። ፌስቡክ ላይ መግባት ካለባችሁ ብራውዘራችሁን ከፍታችሁ ወይ ደግሞ የፌስቡክ አፕሊኬሽን ከፍታችሁ ቀጥታ በሱ ግቡ እንጂ በሊንክ አይገባም። ሊንኩን ማየት አለባቸው። ለምሳሌ የላኩልህ ሊንክ የፌስቡክ እንዳልሆነ ያስታውቃል። ዴፊኒትሊ ግን እንዳልከው ነው ከሜሴጅ ጋር ስለሆነ የሚመጣው ከሆኑ አስቸኳይና አርጀንት ከሆኑ ነገሮች ጋር ስለሚመጣ ሰዎች በችኮላ ይገብቱት በቃ ጥንቃቄ። አሁን ፊት ለፊት እንደማየው ከሆነ ኢሜይልን አስገባ፣ ፓስወርድ አስገባ ለካሜራ ሳይልና ኢሜይልና ራንደም ኢሜይልና ፓስወርድ ታስገባልኛለህ። ስክሪን ካፕቸር ከዛ እኛ እዚህ አግኝተን የዊዛውት ስክሪን ካርድም ችግር የለውም እንኳን እዚህ ጋር ስክሪን ካፕቸር አድርጌዋለሁ። ኦኬ ስለዚህ እዚህ ላይ ኢሜይልን ላስገባ፣ ኢሜይል አስገባው፣ ፓስወርድን ላስገባው፣ ፓስወርድም ጭምር አስገባሁለትና ሎጊን ብያለሁ። ለመግባት እየሞከረ ነው። ለምን ሁኔታ የሆነ ፔጅ ላይ ወሰደኝ። ምናልባት ፌስቡክ ለመግባት ሞክሬ ነበር፣ ፓስወርድ አስገብቻለሁ፣ አልሰራልኝም። አሁን አብዛኛው ሰው እንደሚያደርገው አሁን እዚህ ጋር ወይ ደግሞ በቃ ወይ የሆነ ነገር ተሳስቻለሁ ብሎ ሊመለስና ድጋሚ አስገብቶ የትክክለኛ ፌስቡክ ያስገባል። ወይ ደግሞ ሌላ ቱል አሁን ይሄኛ የተጠቀምኩት ቱል ስለሆነ እንጂ ኢቨን ሌላ ቱል ያንተን ፓስወርድ ወስዶ ወደ እኔ ልኮልህ ከዛ ወደ ፌስቡክ እንዲያስገባ ማድረግ ይቻላል። ኦኬ ስለዚህ ፌስቡክ ላይ ቀጥታ ገብተህ አንተ ሀገር ሰላም ነው ብለህ ትቀጥላለህ ማለት ነው፣ ምንም እንዳልተከሰተ ግን በመሀል ይደርሳል ማለት ነው። ስለዚህ አሁን አንተ ያስገባቸው ክሬዲንሻሎች በሙሉ እዚህ እናገኛቸዋለን ማለት ነው። ስለዚህ መጥቶልኝ ለምሳሌ jamil@gmail.com ነው ያስገባው ኢሜል። ከዛ መወዳ ኦንላይን ብለህ ፓስወርድ አስገብታል ካንተ አይፒ አድሬስ ጋር አግኝቻለሁ ማለት ነው። ስለዚህ በቀላሉ አሁን ያንተ ፓስወርድ ተገኘ ማለት ነው። እና ተመልካቾች በቃ የዚህን ያህል ሲምፕል ነው። ከዚህ ስልኬ ላይ ማስገባው መረጃ በአጠቃላይ በቀላሉ ወደ ሶስተኛ ወገን በቀላሉ መሄድ ይችላል። ያው ስክሪን ላይ እንደምትመለከቱት ያው ለሳምፕል ያህል ነው ስም እናንተን ያስገባው።
ሙሉ በሙሉ አግኝቶታል ማለት ነው። ከዚህ በኋላ ትክክለኛ መረጃ አስገብቼ ቢሆን ኖሮ ፌስቡኬን ወሰደው ማለት ነው። አረባላ ሀምንስ የሚሰማኝ አላገኝም ማለት ነው። ስለዚህ አሁን ፌስቡክን ገብቼ በዚህ ኢሜይል እና ፓስወርድ ገብተን አንተን ማንነት ወስደን ኢቨን አንተን ኪክ አውት አድርገን ከአንተ ፌስቡክ አውጥተን እንዳንተ አክት አድርጌ የተለያዩ ነገሮችን በፖስት መወዳን ኦንላይን ወክዬ ማይሆኑ ወይ ደግሞ ህዝብ የሚያጋጭ ሊሆን ይችላል ወይ ሴንሲቲቭ ኢንፎርሜሽኖችን እየፖስተትኩኝ ሰው ያምናል ማን ነው ጀሚል ነው እየፖስተታ ያለው በሚል። ስለዚህ ሰዎች በጣም መጠንቀቅ አለባቸው። በዚህ ተመልካቾች አደራ እላለሁ። እስቲ አደራው ላይ የምትጨምረው ነገር ካለ በትክክል መጠንቀቅ ያለባቸው? እንዳልኳችሁ እንደዚህ አይነት ሊንኮች አንደኛ ሊንኩን መጠራጠር ነው መጀመሪያ። አለመክፈት ባይከፈት ይመከራል። ሞር ኦፍ አቮይድ ማድረግ ነው እንጂ ገብቼም ስቲል ሊንክ ባላስገባ እንትን ነው ፓስወርድ እና ኢሜይል ባላስገባ ችግር የለውም ከማለት ይልቅ አለማስገባት ይችላል። ምክንያቱም በኋላ ላይ እናያለን። ለምሳሌ ሊንኮች ስልከን ከፍተው ፎቶ የሚልክ አይነት እንትኖች ይኖራሉና ሶ ማያስፈልግ ከሆነ ለምሳሌ ማናውቀው ሰው ከሆነ ማይጠቅመን ነገር ከሆነ አለመክፈት ነው። ያው ኪሪየስ ሆነን ከገባን ደግሞ በተቻለ መጠን ራሳችንን መጠንቀቅ ያስፈልጋል ማለት ነው። ስለዚህ አብዛኛውን ጊዜ እንትን ማለት ነው በቃ አክቲቭ መሆን ነው። በቃ የሚላክልኝ ነገሮች እያንዳንዱ ነገር ማለት ለምሳሌ እኔ አብዛኛውን ጊዜ በልማድ ሊንክ ሳይ በቃ ዶሜኑ አያዋለሁ ሊንኩ ምንድን ነው ሆነ በልማድ ስለሆነ ነው። ስቲል ግን እኔም ሆነ ሌላም ማንኛውም ጥሩ ነው የሚል አክቹዋሊ እኔ ኤክስፐርት አይደለሁም በሳይበር ሴኩሪቲ ነው። ማንኛውም ኤክስፐርት ነው የሚል ሰው አይነት ሰው ሀክ ይደረጋል። ለምን በቃ ይሸውዳል። ሳይኮሎጂካሊ ሰው ልጅ ሁሌ አዛቲቭ መሆናቸው ግን በተሻለ መጠን መጠንቀቅ ሆነ በተለይ የሚያጠራጥር አይነት ሲቹዌሽን ውስጥ ለምሳሌ እንደዚህ አይነት ነገር መጥቶልሃል ወይ ደግሞ ይሄ በዚህ ሊንክ ከገባ እንዲህ አይነት እንትን ታገኛለህ ኦፖርቹኒቲ ታገኛለህ ተብሎ ለምሳሌ የተወሰነ ሰሞን ትሬንድ ነበረች የሆኑ ዌብሳይቶች ይላክና ካናዳ መግባት ከፈለክ በዚህ አፕላይ አድርግ በቀላሉ የሚገኝ ነው 3 ቀን ውስጥ ያልቃልና ይላል። ሰው ይገባል። ምናልባት እሱ ላይ ሌላ አልጨምርልህና የሀጅ ሰሞን ላይ ደግሞ የሚላኩ እንትኖች ነበሩ። የሳውዲው ንጉስ ለዚህ ዓመት የሀጅ ተጓዦች ይሄን ያህል በነፃ ፕሮቫይድ ያደርግ ነው። ሊንኩ ላይ ገብታችሁ ዩዘርኔምና ምንድነው መረጃችሁን በማስገባት ሬጂስተር አድርጎ በ10 ቀን ውስጥ ኤክስፓየር ያደርጋል በእንትን ውስጥ ይላል ማለት ነገር። ይሄ ሜሴጅ እኔ ደርሶኛል ቃል በዋትስአፕም በቴሌግራም ሰው ደግሞ ይሄ እንደደረሰው ለራሱ ሞክሮ እዛው ዝም አይልም። ይሄን ኦፖርቹኒቲማ ሌላው ማግኘት አለበት ብሎ እንትን ነው ሳይቱን እንት አያሳልፈን ምን ያደርጋሉ ስቲል ለመቀጠል ሼር 3 ሰዎች ጋር ሼር አድርግ ይልሃል። እውነተኛ የሆነ ሰው ሲጀምር ለምን ያስፈልጋል እንደዚህ አይነት በቃ እንደዚህ አይነት ሲቹዌሽን ሊያጠራጥሩ ይገባል። አንደኛ ትልቅ ነገር ነው ሆነ ሊሆን ማይችል የሚመስል ነገር ነው። ሁለተኛ ሰዎች ጋር እንዲሼር አድርግ ይልሃል። እነሱ ራሳቸው ሪቻውት ማድረግ ይችላሉ ወይ ደግሞ የመጣ ሰው መጠቀም ይችላል። ለምን ሰዎች ራሳቸው በማብዛት ይችላል መጠራጠር አለበት። ግን ዌብሳይቱ ምን ይላል ሼር አድርግ ጓደኞች ጋር ወይ 5 ጓደኞች ጋር ሼር አድርግ ይልህና አንተ ገብተህ ሼር ታደርጋለህ። እነሱ የሚጠቀሙ ብለህ ታስባለህ። አንተንም ያሳልፈሃል። ከዛ ግን ዋናነት ምንድነው ዴታን እየሰበሰበ ነው። እንትን ያልከውንም አይቼዋለሁ የሀጅ ሊንኩንና የሚወስዱት ክሬደንሻሎች ስም፣ ስልክ ቁጥር፣ እድሜ፣ የት እንደምትኖር አካባቢ ያሉ ነገሮችን ብቻ ነው። እሱም በጣም ቫሊ ያላቸው አሁን እነሱ ተሰብስበው ነው ሲጀምር የሚሸጡት። አሁን ዳርክ ዌብ ላይ እንዳልኩ አንድ ሰው አታክ ሊያደርግ ሲሞክር ያንተ ዴታ ያንተ መረጃ በጣም ወሳኝ ነው። አንተ ለምሳሌ ሊንክ ለማድረግ ያንተ ስልክ ቁጥር ማግኘት አለብኝ ወይ ያንተን ኢሜል ማግኘት አለብኝ ወይ ያንተን የምታምነውን ሰው ሌላ ኢሜል ማግኘት አለብኝ። በጣም መረጃ በጣም አስፈላጊ ነገር ነው። ምክንያቱም በመረጃ ስለሆነ አንተን ለምሳሌ ኢቭን ላቻኩር ከፈለኩኝም ሰሞኑን ጀሚል ምን ላይ ይሰራ ነበር ለምሳሌ ስኮላርሺፕ አፕላይ አድርገህ ከነበረ ኦኬ ስለዚህ ስኮላርሺፕ አፕላይ አድርገቷል በዚህ ስኮላርሺፕ አፕላይ እንትን ኢሜል ከላኩለት ቶሎ ብሎ ይከፍታል ብዬ ስለማስብ ስለዚህ መረጃ በጣም አስፈላጊ ነው ማለት። ስለዚህ ይሄንን እንትን ተጠቅመው የስሞች እና ክሬዴንሻሎችም ይሸጣሉ ማለት ነው። ሰሞኑን የነበሩት ሰሞኑን ደግሞ ከማይናማር ጋር ተያያዘ ኢትዮጵያውያን ብዙ ሄደው ከዛ ሲመለሱ ነገሮች አሉና አንዱ ሲናገር እንደሰማሁት በአብዛኛው እኛ ወደዛ ሄድ ነው 90% የምንሆነው በኢትዮጵያውያን ተታለን ነው የሚል መረጃ አቅርቦ ነበርና ያው በተለያየ መንገድ መረጃችንን ያገኙ ሰዎች ናቸው። ከዛ ደውለው ስልካችን ካላገኙት ማንም አይደውልልንም። ዴፊኒትሊ ስምህን በሆነ አጋጣሚ ካልወሰደው ማንም ደውሎ ኮንታክት አያደርግም። የተማርኩበትን ካወቀ ስልኬን ካወቀ
በፌስቡክም ማነው በቴሌግራም በዋትስአፕም ደውሎ ጀሚል እንዲህ አይነት ሀገር ላይ እንዲህ አይነት ስራ አለ ከአንተ ሙያ ጋር መሄድ የሚችል በጣም አሪፍ የሆነ ሰምቲንግ ብሎ በደንብ ሊያታልለኝ ይችላል። የሄዱትም ደግሞ አብዛኛው እንደዛ ተታለው እንደሆነ ሲናገሩ ነበር እና ፓስወርዳችን አለመወሰዱ ብቻ ሳይሆን እነዚህ መረጃዎች መወሰዱ ለተለያዩ አታኮች ሊያጋልጠን ይችላል። በጣም በተለይ በዚህ በኤአይ ዘመን ለምሳሌ የሀገራችን ብዙ ሰዎች ዴታ ከተገኘ በሱ ላይ ተመስርተ ብዙ ትሬንዶችን ማውጣት ይችላል። ህዝቡ እንዴት ያስባል የሚለውንም የተወሰነ ለመረዳት ትሞክራለህ። ምን ባረግ ይህን ሀገር መጉዳት ይችላል ብለህ ጠላት ከሆንክ ብዙ ነገር ማድረግ ትችላለህ። በዚህ ዘመን መረጃ ካለህ ማድረግ ማትችለው ነገር የለም እና በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ ተመልካቾቻችን እስካሁን እየተከታተልን ያየነው ሳይበር ሴኩሪቲ ምን አይነት አደጋ ያለው የሚለውን ፕሮግራም ለማየት እየሞከርን ነው። ሰዓቱ በቂ ስላልሆነ ለዛሬ እዚህ ላይ እንግታውና በሚቀጥለው ሳምንት ደግሞ ስንገናኝ የቀሪውን ፓርት ለማቅረብ እንሞክራለን። አብራችሁን ስለቆያችሁ እናመሰግናለን። ቀሪ ማወዳ ፕሮግራሞች ይቀጥላሉ። ወሰላሙ አለይኩም ወራህመቱላሂ